ስድስተኛው የህዝብ ተወካዮችና የፌዴሬሽን ምክር ቤት አምስተኛ ዓመት የሥራ ዘመን መደበኛ ስብሰባ የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ባደረጉት ንግግር መክፈቻውን አድርጓል። በፕሬዝዳንቱ የመክፈቻ ንግግር የኢትዮጵያ መጣኔ ሀብታዊ ፖለቲካዊና ማህበራዊ ትግበራዎች እንዲሁም ቀጣይ አቅጣጫዎች ተዳሰዋል። በዚህም የኢትዮጵያ ኢኮኖሚ በ2017 በጀት ዓመት የ9.2% እድገት አስመዝግቧል ያሉት ፕሬዝዳንት ታዬ በግብርና፣ በኢንዱስትሪ፣ በማዕድንና በሌሎች ዘርፎች የተገኙትን አመርቂ ውጤቶች ላብነት ጠቅሰዋል። የሀገራችን ኢኮኖሚ በ2017 በጀት ዓመት በግብርና በ2016 በጀት ዓመት 1.2 ቢሊዮን ኩንታል ምርት ተመርቶ የነበረ ሲሆን በ2017 ምርት ዘመን 1.57 ቢሊዮን ኩንታል ምርት ተመርቷል። ይህም ከቀደመው ዓመት 24.7 በመቶ ብልጫ አለው። የኢንዱስትሪዎች የማምረት አቅም ከ59 በመቶ ወደ 65 በመቶ አድጓል። የወርቅ ምርት በ2016 በጀት ዓመት ከነበረበት 3.9 ቶን በ2017 በጀት ዓመት ወደ 38.87 ቶን አድጓል። የሲሚንቶ ምርት በ2016 በጀት ዓመት 7.5 ሚሊዮን ቶን በ2017 በጀት ዓመት ደግሞ ወደ 9.1 ሚሊዮን ቶን ከፍ ብሏል። በማህበራዊ ዘርፍ በርካታ ውጤታማ ተግባራት መከናወናቸውን በማንሳትም የትምህርት ጥራት ችግርን ለመቅረፍ ጉልህ ሥራ ስለመሰራቱ አስታውሰዋል። በጤናው ዘርፍ መንግስት መሰረታዊ የሕክምና መሳሪያዎችን በሀገር ውስጥ በማምረት የተሟላ የሕክምና አገልግሎት መስጠት ተችሏል። መንግስት የትምህርትና ስልጠና ፖሊሲ ቀርጾ ተግባራዊም አድርጓል። ትምህርት ለትውልድ በሚል መሪ ቃል ማህበረሰቡን በማንቀሳቀስ የትምህርት ተደራሽነትን የማረጋገጥ ሥራ ተሰርቷል። ዝቅተኛ ገቢ ያላቸውን ተማሪዎች በትምህርት ቤት ምገባ ፕሮግራም ከትምህርት ገበታ እንዳይቀሩ አድርጓል። ይህ ጉልህ ተግባር በዓለም አቀፍ ተቋማት ጭምር እውቅና የተሰጠው ነው። መንግስት በጤናው ዘርፍ ባለፉት ዓመታት የተመዘገቡትን ስኬቶች መነሻ በማድረግ ክፍተቶቹን የመሙላት ሥራ ሰርቷል። በሽታን ከመከላከል ባለፈ አክሞ በማዳን ላይ ልዩ ትኩረት አድርጓል። መሰረታዊ የጤና አገልግሎት ከመስጠት ባሻገር የሕክምና መሳሪያዎችና መድኃኒቶችን በአገር ውስጥ በማምረት ከፍተኛ ውጤት ተገኝቷል። ፕሬዝዳንቱ የኢትዮጵያ የውጭ ግንኙነት መሰረቱና ዋነኛ ማጠንጠኛው ብሔራዊ ጥቅምና የዜጎች ክብር ጉዳይ ስለመሆኑ አጽንኦት ሰጥተዋል። ለዚህም መንግስት በሰራው ብልሃት የተሞላበት አካሄድ የታላቁ የኢትዮጵያ ህዳሴ ግድብ መመረቁ፣ የኢትዮጵያውያን የዓመታት ፍላጎት የሆነው የባህር በር ጉዳይ ወደ ተሻለ ምዕራፍ መሸጋገሩና በውጭ ሀገራት ለእንግልት የተዳረጉ ዜጎችን ወደ ሀገር ቤት መመለስ ስለመቻሉም አስረድተዋል። የኢትዮጵያ ህልውና መሰረት በሆኑት በሁለቱ ታላላቅ የውሃ ሀብቶች ዙሪያ መንግስት ያልተቆራረጠ ሰላማዊና ዲፕሎማሲያዊ ጥረቶችን በማድረግ ላይ ይገኛል። እስካሁን በተደረጉ ጥረቶች 3 ጉልህ ውጤቶችን ማስመዝገብ ተችሏል። አንደኛው የታላቁ ህዳሴ ግድብ ፕሮጀክት አጋጥመውት የነበሩትን ፈተናዎች በጥበብ በማለፍ ማጠናቀቅና በደመቀ ስነ ስርዓት ማስመረቅ ችለናል። ሁለተኛው አስተማማኝና ዘላቂነት ያለው የባህር በር የማግኘት ጉዳይ ከፍ ወዳለ ደረጃ የተሸጋገረ ሲሆን ይህ ፍትሃዊ ጥያቄያችንም በዓለም አቀፍ ማህበረሰብ ዘንድ እያደገ የመጣ ቅቡልነት ማግኘት ችሏል። ኢትዮጵያ የነበሩባትን የህልውና አደጋዎችና ፈተናዎች ተቋቁማ ጠንካራ ሀገራዊ አቅሞችን መገንባት ችላለች ያሉት ፕሬዝዳንቱ ያላት የኢኮኖሚና የፖለቲካ ባህልም እየተቀየረ መጥቷል። አለመግባባቶችን በሰላማዊ መንገድ የመፍታት ልምምድ መጀመራችን፣ ለሀገራዊ መግባባት መደላደል የሚሆን የምክክር መድረክ መፍጠራችን፣ የታላቁን የኢትዮጵያ ህዳሴ ግድብ ግንባታ በተሳካ ሁኔታ ማጠናቀቃችን፣ የአረንጓዴ አሻራ ትልማችን ማስፋፋታችን እንዲሁም ሁለንተናዊ ኢኮኖሚ ማሻሻያዎችን መተግበራችን በጉልህ የሚጠቀሱ ናቸው። ከዚህ ጎን ለጎን የተፈጥሮ ጋዝ ሀብት የማውጣትና የመጠቀም ስራ ለመጀመሪያ ጊዜ ወደ ትግበራ መግባቱና ሁለተኛው ምዕራፍ የተፈጥሮ ጋዝ ልማት መጀመሩ ሀገራችንን ከማዳበሪያ ግዥ ጥገኝነት በማላቀቅ ለጎረቤት አገራትም የሚተርፍ ግዙፍ የማዳበሪያ ማምረቻ ተቋም ግንባታ መጀመሩ 1000 ሜጋዋት የኤሌክትሪክ ኃይል ከጋዝ የማመንጨትና የነዳጅ ማጣሪያ ፋብሪካ የመገንባት ፕሮጀክቶች መጀመራችን በጉልህ የሚጠቀሱ ሲሆኑ እነዚህንና መሰል ታላላቅ ስራዎችን አጠናክረን ተግባራዊ ስናደርጋቸው የሀገራችን እድገትና ብልጽግና
የሚታይ የሚዳሰስ እውነታ መሆኑ አይቀሬ ነው። መሰረተ ልማት የሀገርን ኢኮኖሚያዊ እድገት የሚያፋጥንና የዜጎችን አኗኗር የሚያዘምንና የሚያሻሽል ስለመሆኑም ያነሳሉ። ለዚህም የተመጣጠነ የመሰረተ ልማት ስርጭትን ለማረጋገጥ የየብስ የአየር ትራንስፖርት ማስፋፊያ፣ የኤሌክትሪክ ኃይል ፍላጎት ስራዎች በመጪው ዓመት እንደሚሰሩም ጠቁመዋል። በ2018 በጀት ዓመት አጠቃላይ የሀገር ውስጥ መንገድ አውታር ሽፋን ለማሳደግ ይሰራል። የአየር ትራንስፖርት መዳረሻዎችም ይስፋፋሉ። የባቡር ትራንስፖርት ሎጂስቲክስ ዘርፍም ጉልህ ሚና እንዲኖረው ይደረጋል። የህዝቡን የኤሌክትሪክ ፍላጎት ለማርካት የታዳሽ ኃይል መሰረተ ልማቶች በቀጣይ ዓመታት በበቂ ይገነባሉ። በሁሉም የሀገራችን ክፍል የኤሌክትሪክ አቅርቦት እንዲስፋፋና ተደራሽ እንዲሆን ይደረጋል። ለኤክስፖርት ንግድ የሚበቃ የኤሌክትሪክ አቅርቦት በማሳደግ ለቀጠናዊ ኢኮኖሚ ትስስር መሰረት ይጣላል። ተለዋዋጭ በሆነው የዓለም ሁኔታ ጋር አብሮ ለመራመድ ሀገራዊ ሰላምና ደህንነትን ለማስጠበቅ እድገትና ብልጽግናን ለማረጋገጥ በዓለም አቀፍ አህጉራዊና ቀጠናዊ ጉዳዮች ላይ ንቁ ተሳትፎና የሰላ ተጽዕኖ ማድረግ እንደሚገባም ፕሬዝዳንቱ ጠቁመዋል። ለዚህም የዜጎች ደህንነትና ክብርን በመጠበቅ ዳር ድንበርን ማስከበር፣ የባህር በር ፍላጎትን እውን ማድረግ የሚሉት ደግሞ ዋነኞቹ ናቸው።